ፖለቲካ እንድትጫወትበት የሚፈልግ ስላልሆነ እንዳንተ ያለ ፖለቲካ አያስፈልግም በፍጹም። በእምነቱ ላይ ጥርጣሬ ያለው ለእምነቱ ሪስፔክት የማያደርግ ሃይማኖቱን እየሰዋ እምነቱን እየሰዋ ፖለቲካ የሚሰራ እንደው መድኃኔዓለም ለዘላለም በምድርቱ ላይ እንዳያመጣ ነው የምንጸልየው። እኛ የምንፈልገው የትኛውም ብሔር ሊሆን ይችላል፣ የትኛውም ሃይማኖት ሊኖረው ይችላል፣ ፍትህን የሚያደርግ ነው። እንደ ሀገር እንደዚያ ነው እኛ የምንፈልገው እንደ ሀገር። እንደ ሃይማኖት ደግሞ ሃይማኖቱን የሚያከብር ቅድም እንደተባሉ ለሃይማኖቱ ቤተሰብ ማርላት የተጠበቀ ነገር ነው እና እኛ ለእምነት ለዛ ብሔረሰብ የተወለድኩበት ተበድሏል ካልክ ለዚህ ህዝብ መታገልክን አንቃወምም። የትኛውም ብሔር ሲበደል ለምን ተበደልኩኝ ማለቱ ትክክል ነው ብዬ ነው የማምነው። እኛም አብረን ነው የምንቆመው፣ ከተበደለ ጋር አብረን እንቆማለን ያለምንም ልዩነት፣ ያለ ብሔር ልዩነት ማለት ነው። እፎይ ቅድም የነገረህ እሱን ነው። ግን አንተ ለእፎይ ላይ ያለህ አመለካከት የተጣመመ ከሆነ ወንድምህ ነው። ቅድም ነግሬሃለሁኝ። ክርስቲያን ነኝ ስላልክ ኦርቶዶክስ ነኝ ስላልክ እንደ ክርስቲያን ደግሞ ወንድምህ ነው፣ ስጋህ ነው። ምክንያቱም አንዱ አካል ሲታመም ሌላኛው አካል ይታመማል ይላል። ስለዚህ ወንድምህ እየተሳደደ ይሄው አካውንቱ ይሄ አራተኛው እየተዘጋበት የደረሰ ሰው ነው። ከሱ በፊት ዕቅበተ እምነት የሚያደርጉ እነ ብንያም የሚባሉ ልጆች ነበሩ እና አዲስ አበባ የፒያሳ ጊዮርጊስ ሰባኪ ወንጌል የነበረ ነው። ከዚያ ከስራው ተፈናቅሎ ተባሮ ወሎ ገባ። እዛም ከቤተሰቡ ተባሮ አሁን ያለበት ጫካ ነው፣ የት እንዳለ አይታወቅም። እፎይ ሁለተኛው ሌላ ስደተኛ ነው። ያየህ ብሔር አይመረም፣ በብሔር አይደለም ስደቱ በክርስትና ነው። አንተ ብሔሬ ተበደለ ብለህ ለምትታገልለትስ ቢያንስ በስጋ ነው የሚጎዳው፣ በነፍሱ ቢያንስ ፈጣሪው ይደርስለታል። እፎይ ግን በብሔሩም አይመረጥም፣ በሃይማኖቱም አይመረጥም። አርሲ ላይ የእሱ እህቶች ወንድሞች ናቸው የሚገደሉት። አየህ፣ በዚህ በኩል በሰይፍ ያሰልሟቸዋል፣ በዚህ በኩል ደግሞ ያሳድዱታል። ይኸው ተሳዳጅ ነው። የሚሰደድን ሰውዬ የመውቀስ ሞራል እንዴት ኖረህ? እውነት ለመናገር ነው ህሊና ያለው ሰው እኔ አሁን ብሔሩ የት እንደሆነ ምናምን እኔ አላቅም። እሱ ልጅ ግን ከጎኑ ሁኜ ሰፖርት ሳደርገው ስደግፈው የነበረው በሐሳብ የሚደርስበት ነገር እኔ ላይ የሚደርስ ነገር ስለሆነ ነው። እኔ እውነት ለመናገር ከኔ የበለጠ መከራ ተቀብሏል በክርስትና። ስለዚህ ይሄ እንዲህ ያለን ሰው ቢያጠፋ እንኳን ያሁን እፎይን የመውቀስ ሞራል የለኝም በእውነቱ። ለምን ከኔ የተሻለ ዋጋ እየከፈለ ስለሆነ ለክርስትና ከቄሱ የእሱን ያክል የተሰደደ እኔ ጳጳስ ምናምን አላየሁኝም በአሁኑ ዘመን ማለት ነው። እሱ ስደት ላይ ነው ያለ፣ እኛ ቢያንስ እንደው የምንበላው የምንጠጣውንም እየበላን እየጠጣን እያገለገልን ነው ያለን። ስለዚህ አፄ ዘርዓ ያዕቆብ እንደ ኦርቶዶክስ ነኝ ካልክ እንደ አባት ይቅርታ እንደተጠይቀው ፈልጋለሁ። አይም ሶሪ አይ ይሄ ዕቅበተ እምነት ላይ እንዴት እንደሚሰራ ስላላወቅኩ ነው እንደዚህ ያልኩት፣ ይቅርታ ብትለው ከዛ በኋላ የእሱን ቀስ ይቅርታ አድርጉልኝና የተረዳበት ትክክል ሊሆን ይችላል፣ ይቅርታ ማያስፈልገው ሊሆን ይችላል። ምክንያቱም ሁላችንም አይ ምንድነው መሰለህ ያለው ካልሰማ ዕቅበተ እምነት ላይ ትናንትና ያደረጋችሁት ዲቤት የሃይማኖት ጦርነት የሚያስነሳ ስለሆነ ሁለቱም በመንግስት መጠየቅ አለባቸው፣ መታሰር አለባቸው የሚል ቃል ተናግሯል። አየህ፣ በዚያ ምክንያት ነው የእሱ እይታ ነው ብዬ አስባለሁ። ሪስፔክት ማድረግ ይቻላል፣ የእሱ እይታ ስለሆነ። አይ ጉዳዩ ያንተ ብቻ ስላልሆነ ይሄማ ያንተ ብቻ እኮ አይደለም። አሁን እኮ አንተ ለአንተ በተለየ ፌቨር እያደረግን ሳይሆን ለቆስጠንጤኔውም ይሰራል፣ ለቃል ስጋውን የሚሰራ ስለሆነ ፐርሰናሊ አንተ ሳይሆን ዲፌንድ እያደረገ ያለ ነው። አንተ ማለት በዛለኛ ትናንት እንዳለው ሙስሊም ማለት ነው። እኔ የተወሰነ ከሱ ጋር ዲስከስ ላድርግና እኔ የተረዳሁበት አንገት ስለሆነ ምክንያቱም መፍቱ ነው ብዬ አስባለሁ። እንደዛ ማለት መፍቱ ነው መደረግ አለበት የለበትም። ከዛ በኋላ ያ ተግባራዊ ይሆናል አይሆንም ሌላ ጉዳይ ቢሆንም ማለት ነው። እንትኑ እኛም ዲፌንድ ራሳችን የምናደርግበት መንገድ ይወስናል። ዋናው ዓላማ ምንድነው? በሰላማዊ መንገድ ተስማምታችሁ እንድትለያዩ ነው። አውሩ ሁለታችሁ። አንድ ነገር ልበልና በዚሁ ጥያቄም ለእፎይ ስላለኝ ቴንኪው እፎይ ስለመጣ ባይዘዌ አባ አንድ ነገር መታወቅ ያለበት አንድ ሰው ቅድም ሲናገር የነበረው አንድ ሰው ሀሳቡን ሰብተን በዛ ሀሳብ ላይ እኔ ትክክል ነው ብዬ ካመንኩኝ ይቅርታ እላለሁ፣ ችግር የለብኝ። እርስዎ ግን ፕሬዥር ነው የሚያደርጉት። ባይዘወይ እንደ ምዕመናን እኔም እፎይም የእርስዎ ልጅ ነን፣ እኩል ነው ማየት ያለበት እንጂ እኔ ልጨርስና አይ እንደውም ከኔ በላይ እኮ መናፍቁን እኮ አምጥተው እርሱን ከኔ በላይ እንደውም ከእርሶ ልጅ በላይ መጥተው መናፍቅ የሚባለው ልጅ ቁጭ አድርገው እኮ እኔን እዚህ እየቀጠቀጡኝ ነው ያሉት እኮ።
አይደል? ላይክ እንደውም እያወገዙ አንድ አባ አይ እንደው ፖለቲካ ተመልሰህ ነው ፖለቲካ ውስጥ እንትን እንዳይሆን ጭቅጭቅ ሜቢ እንዳይሆን እሳቸው የሚተረዱበት ያውቀዋል። አይዞህ እፎይ ምንም አቤል በደንብ ጠንቅቆ ስለሚያውቀው እኔ ግን እንደ ፖለቲካው በጣም ነው እንደ ደም ውስጥ የገባው አፄ ዘርዓ ያዕቆብ። አንዳንዴ ይኸውልህ ወደ ሃይማኖት ጠጋ እያልክ አውራ። አንዳንዴ እውነቴን ነው። መናፍቅ እኮ የሃይማኖት ቋንቋ ነው። አፄ ዘርዓ ያዕቆብ እንኳን ደህና መጣ። ስላገኘሁ ደስ ብሎኛል። ማን ነው እያስወጣህ ያለው? ራስህን የምትወጣው ወይንስ ሰላም ይበለን? እስኪ ለማንኛውም እሱም እየወጣ እየገባ ስለነበረ ታላቁ ማን ነው የሚያስወጣህ? ወይ ራስህ ነው ወይንስ ሲያስወጣኝ የነበረው? አሁን ሁለቱ ይነጋገሩና እንጠብቃቸውና ሁለቱ በቃ ያው ስላለን ሼር እናደርጋለን። እኛ ግን ይኸውልህ አፄ ዘርዓ ያዕቆብ ፕሊዝ አፄ ዘርዓ ያዕቆብ እኔ ምንም ችግር የለብኝም። ሞዴሬተር ነው ያስወጣክ ታላቁ ማን? ቆይ አንዴ ቆይ አይ ማን የሚባል ሞዴሬተር ነው ያስወጣ? አንዴ ሀሳብ እንትን ልበልና ቆይ ብሎ ካረጋለው እንደ እሱን ያስወጣ ሰው ማን ነው? አንዴ ቆይ አንዴ ገብረ ሚካኤል አንዴ ቆይ አፄ ዘርዓ ያዕቆብ አሁን ፕሊስ ወደ ጎን አትሄድ። ወደ ጎን ሳትሄድ ቆይ አንዴ እርሶም እኮ አሁን ለምሳሌ ያሉት ችግር የለም የኔን ለብቻ ነው። እኔም ሃይማኖት አባቴን መውቀስ መብት አለኝ። ይሄ ደግሞ እንደ ሃይማኖት አባት ሰውስ እርሶም እንደወቀሱኝ እኔም እንደ ሃይማኖት አባት እርሶ እኔ እውነት እናውራ ከተባለ እርሶን በጣም የማከብሩት ነው። ከዚህ በፊትም እርሶ ላይ አንዳንድ ነገር ሲደረግ አብሬዎት ነው ምቁ ቢካዝ ሌላ ነገር አላማ ያለው ቡድን አለ እርሶን ያጠቃ ብዬ ስለማሰብ አብሬዎት ቆሜያለሁ። እርሶ ግን ዛሬ ያየሁት ነገር ግን እዚህ ቁጭ አድርገው አንድ መጥተው ማንም እንደዚህ አይነት አስተሳሰብ የሚቀበል የለም። ያ እግዚአብሔር ነው የሚያውቀው። እግዚአብሔር እንደውም እየረገሙላ ነበር እኔ ነበር እርግማን ባይዘው ይሄ ትክክል አይደለም። አንድ ሰው እንደውም ሲሆን እንደውም እኔን ወደ ጥሩ ነገር መምከር ሲገባው እየመከሩ አልነበር። ትክክል አይደለም ብለው ውቀሳና እግዚኦ ነበር ሲያደርጉ ነው። እና ይሄ እንደ ሃይማኖት አባት ትክክል አይደለም ብዬ ነው የማደርገው። ትክክል አይደለም ብዬ ነው የማምነው። እርሶም እርግጠኛ ነኝ ይህንን ነገር ሌላ ጊዜ ቢያደርጉ ጥሩ ነው ብዬ አስባለሁ። እንደ ሃይማኖት አባት እንደዚህ አይነት ነገር ሞዴሬተር መጣ ታላቅዬ አንድ ጊዜ አጽዬ ይቅርታ ታላቁ ሞዴሬተር መጣለ በጣም ያሳዘነኝ ግን ምንድነው መናፍቅ ከጎኔ ቁጭ አድርገው ከአንተ እሱ ይበልጥብኝ እንደውም ጭራሽ ሃይማኖቴን ሁሉ አፋቁት ዛሬ። ስለዚህ ለእኔ ሃይማኖቴን መጥተው ኦርቶዶክስ እምነት ተከታይ ሆኜ አይ አይደለም ይሄ ኦርቶዶክስ ከሆንክ እያሉ ነው እየተጠራጠሩልህ ነው እያደረጉ ያሉት። እና ይሄ እንደ አንድ አባት ትክክል አይደለም ብዬ ነው የማምነው። ይህንን ነገር ቢያስተካክሉ ብዬ ነው ማስበው። ጥሩ ስላሉ ለሌላም ሰው እርሶንም ለሚከተል ሰው ሌላ ምዕመናኑንም እዚህ ከስር ያሉትን እርሶን የሚከተሉትን ሰው ያልሆነ መረጃ እየሰጡ ስለሆነ እሱን ቢያስተካክሉት ብዬ ነው። እሱ ሌላ ነገር እሱ ወደፊት እንትን ያለ ለእፎይ ግን ጥያቄ አለኝ። እኔ አሁን በማየው እምነት የግል ነው። አሁን እፎይ የራሱ የሚያምንበት አለ የእስልምና እምነት። አሁን ጥሩ ነገር ደስ ያለኝ ኢምራን የሚባለው ልጅ ጋር ከእሱ ጋር ዲቤት አለማድረጉ ጥሩ ነው። ቢካዝ ያ ግለሰብ አንደኛ በቪዲዮ የሚወጣ አይደለም። እፎይ እኔ የማደንቀው ምንድን ነው ላመነበት ነገር በቪዲዮ ወጥቶ አምኖበት አስቦበት ለሚመጣው ነገር ሁላ ለሃይማኖቴ እሞታለሁ ብሎ ፊት ለፊት የተጋፈጠ ልጅ። ኢምራን የሚባለው ልጅ ግን ቅድም ከሱ ጋር ስጠይቀው የነበረ በቪዲዮ ለምን አትወጣም? በቪዲዮ ያልወጣ ሰው ከአንተ ጋር መጥቶ መከራከር የለበትም። ትክክል አይደለም ብዬ አስባለሁ። ቢካዝ አንተ ለምትናገረው ነገር ኃላፊነት ወስደህ እንዳልከውም ደግሞ ከሆነ በየቦታው እየተሳደድክ ነው ያለው። በቪዲዮ የማይወጣ ሰው ደግሞ ቤቱ ቁጭ ብሎ አይሳደድም። ምንም የሚያደርገው ነገር የለም። በካሜራ አንተ ለምትናገረው ነገር ኃላፊነት ወስዳለህ። ነገ የሆነ ነገር መሬት ላይ ቢደረግ እንኳን እፎይ ነው የተደረገው ተብሎ አንተ ለዘላለም ይዘር በጥሩ ወይም በመጥፎ ትነሳለህ። ያ ግለሰብ ግን በቪዲዮ ካሜራ ከስር ቁጭ ብሎ የሚያወራው ልጅ ግን ኃላፊነት አይወስድም። የሆነ ነገር ቢደረግም ላሽ ብሎ ነው የሚወጣው እና ያ ነገር አለማድረግ በጣም ያ ብስለት ነው ብዬ ነው የማስበው። ትክክል ነው። ከእንደዚህ አይነት ልጆች ጋር ሌላም ጊዜ በቪዲዮ ወጥቶ የሚናገሩ ካልሆነ በስተቀር ዲቤት ባታረግ ጥሩ ነው ብዬ ነው የማስበው እና ለሱ ያረከው ነገር ጥሩ። ሌላ ግን እምነት ነው። አሁን ለምሳሌ አንተ የምታምነው የራስህን እምነት አለ፣ ሌላው የሚያምነው ደግሞ የራሱ እምነት አለ። እኔ በእምነት መካከል ትክክለኛ የሚባል ነገር የለም ብዬ አስባለሁ። እኔ አሁን ለምሳሌ እምነት ካመንኩ ኦርቶ ድንጋይ ነው ብዬ ድንጋይ አምናለሁ ብዬ ካመንኩ መፍትሄ ነው እምነት የተባለውም ለዛ ነው እና ስንት ፐርሰንት ነው ከኦርቶዶክስ ወደ ሙስሊምነት እንደዚህ አይነት ክርክር ሲደረግ ከኦርቶዶክስ ወደ ሙስሊምነት ወይም ከሙስሊም ወደ ኦርቶዶክስ የሚሄደው ስንት ፐርሰንቱ ነው? በዚህ ልክ አምጥተው
በኦርቶዶክስና በሙስሊም መካከል ጩኸት እንዲመጣ የተደረገው እውነት እናውራ ከተባለ ሙስሊሞች ከኦርቶዶክስ ብዙ ሰው እየሰበሰቡ ነው ብለህ ታምናለህ ወይ? ያንስ የምታምን ከሆነ ይሄ የሃይማኖት አለማስተማራችን ነው እንደ ኦርቶዶክስ አለማስተማራችን ነው ወይንስ ከጀርባ ሌላ ነገር አለ ብለህ ታምናለህ? ይሄ አንደኛው ጥያቄ ነው። ሁለተኛው ጥያቄ ደግሞ ለሚገደሉት ሰዎች ብዙ ጊዜ የቆሎ ተማሪዎች በየቦታው ይገደላሉ እና አንድም ቀን ለነዚህ ሰዎች ድምፅ ሲሆኑ ትንሿም ቀሲስም ብዙ ጊዜ አንዳንድ የፖለቲካን ቢነካኩ ያው እሳቸውም ብዙ ጊዜ ለዚህ ድምፅ ይሆናል። አንተን ግን አንድ ቀን የቆሎ ተማሪዎች በየቦታው ገዳማት ውስጥ ሲገደሉና ቤተክርስቲያን ውስጥ ሲገደሉ በመንግስትም ሊሆን ይችላል፣ ማን እንደሚገደል አናውቅም፣ የሆነ ብቻ ምዕመናኖች እየተገደሉ እና ለዛ ምዕመናን ድምፅ ያልሆንክባቸው ምክንያት ለምንድን ነው? እና ከዚህ በኋላ ድምፅ መሆን ትችላለህ ማለት ነው። ቴንክ ዩ። ኦኬ፣ ሁለት ጥያቄዎች ነው የጠየቀኝ። አይ ቲንክ አንድ ሁለት ጥያቄዎች አሉኝ። ቆስጠንጢኖስ ቼክ ታደርግልኛለህ ቪዲዮዎች ምናምን ነገር። ለመጀመሪያው ጥያቄ ምን ያህል ፐርሰንት ነው ወደ ኦርቶዶክስ የሚመጣውስ? ምን ያህል ነው በዚህ ክርክሮች፣ ውይይቶች ሰዎች ከእስልምና እንትን የሚሉት ወይንስ እንደዚህ ከሆነ ወደዛ ስንት የሚለው በመስበካችን እና ባለመስበካችን ነው ብለስ ታምናለህ ወይ የሚል ይመስለኛል ጨመቅ ያለ ጥያቄው። ይሄ እንግዲህ ሰብጀክቲቭ ነው። ሰውየው ትምህርቱን ሰምቶ መምጣት አለማምጣት የሰውየው እንትን ላይ የሚወሰን ነው፣ ምርጫ ላይ የሚወሰን ነው። ምክንያቱም ወደ አንድ ከተማ ትሄዳላችሁ፣ ሰላም ለዚህ ቤት ትላላችሁ። ከተቀበሏችሁ ወንጌልን ትሰብካለህ፣ ካልተቀበለ ግን የእግራችሁን ትቢያ አራግፋችሁ ሂዱ ነው የተባለው። ያለ ምስክር ስለሚሆንባቸው ነፃ ፍቃድ ላይ የተመሰረተ እንጂ የምናገለግለው ይህን ያህል ፐርሰንት መጣ አልመጣ በሚል እሱ ላይ መሰረት ያደረገ አይደለም። ክርስቶስን ለምግብ ውበቱን ለማየት ታምራቱን ለማየት ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 59 አካባቢ ጀምረ ስትመለከት ብዙ ሲከተሉት የነበሩት መከራ ሲመጣ እንደሸሹ ይታወቃል። ምን ያህል ፐርሰንት መጨረሻ ላይ ጸኑ? አስቀድሞስ ለታምር ለሆድ ለምግብ እንደዚህ ያልን ኦኬ መጨረሻ ላይ የቀሩት ይህን ያህል ፐርሰንት ናቸው። ስለዚህ ምናምን ብለን ፐርሰንት ክርስቶስ ያስተማረው እንደዚህ ብለን ምንሰራ ሰዎች አይደለን። ቁጥር ላይ አይደለም የተመሰረተ ነው። ኦቨርኦል ቁጥር አይደለም። ሜይ ቢ እንደ ፖለቲከኛ አንተ ቁጥር ለምርጫም ሆነ ለአንዳንድ ነገሮች ማተር ሊያደርግ ይችላል። እኛ ግን እውነት ላይ ነው እንጂ መሰረት ያደረግነው የቁጥር ብዛት ላይ አይደለም። ምን ያህል ፐርሰንት የሚለው ላይ አይደለም። ምክንያቱም በመስቀል ላይ በነበረበት ሰዓት ላይ ክርስቶስ ከ5 ገበያ በላይ ምናምን ሲከተለው የነበረ ህዝብ በመስቀል ላይ ሲሆን ደግሞ ይሰቀል የሚሉ ናቸው። በቅርብ ርቀት ሲከታተሉት የነበሩት ጥቂቶች ናቸው። እንደውም ቀረብ ስናደርገው እናቱና ዮሐንስ። ስለዚህ አሁን ፐርሰንት እንስራ፣ ሲከተሉት የነበሩ መጨረሻ ላይ የጸኑት እንደዚህ ነው ምናምን ብለን እንደዛ እንሰራም። እንደ ክርስትናው ማለት ነው። የእኛ ኃላፊነት የእኛ ግዴታ አንድም ሚዳን 100 ሚዳን ሚሊዮንም ሚዳን ተቀብሎ ሰምቶም አልቀበል የሚበል መፍቱ ነው። እኛ ማድረስ ግዴታችን ማድረስ ብቻ ነው። ስለዚህ የመጀመሪያ ጥያቄህ ይሄ ነው። ሁለተኛ ጥያቄህ እንትን ላይ ለሚገደሉ የቆሎ ተማሪዎች ሁለት አይነት መልኩ ሜይ ቢ አንተ ድምፅ መሆን ማለት ለአንተ ቪዲዮ ሰርቶ ወይንም ደግሞ ያው እዚህ ጋር ተገደሉ ምናምን ወይንም ደግሞ እከሌ እንደዚህ ነው ገዳይ ነው እከሌ እንደዚህ ያደረጋቸው ማለት ነው። ያንን ባላደርገውስ የሚል ጥያቄ ኩዌስችን አደርግልሃለሁ። ባላደርገው አንድም ባላደርግ አንተ እንዳልከው ዝም ብል ኦኬ። ስለዚህ አንተ እንዳንተ አረዳድ ቪዲዮ ስላልሰራው እንደዛ ስላልኩኝ ስላልተናገርኩኝ ተቃውሞ አለህ ማለት ነው። ኦኬ ያንተ እይታ ነው። እሱን ሪስፔክት አደርጋለሁኝ። በጸሎቴ እያሰብኳቸውስ ቢሆን እለት ጸሎት እያደረግኩስ ቢሆን ምክንያቱም እኛ የምንጋደለው ከደምና ከስጋ ጋር ስላልሆነ ከአጋንንት ጋር ስለሆነ ያንን ጸሎት እያደረግኩስ ቢሆን አማኝም ስለሆንክ ማለት ነው። አማኝ እንደመሆነ
ዕለት ዕለት ለሚገደሉ ጸሎት ማደርግላቸውስ ቢሆን እባክህ በቃ በለን እያልኩ ማለት ነው። ከዚህ መከራ ጠብቃቸው፣ በስደት ላይ ላሉት ሞት ለታወጀባቸው አካላት ከለላውንላቸው እያልኩ ጸሎት እያደረግኩ ቢሆን ለነኚህ አልቆምኩም ማለት ይቻላል ወይ? የመጀመሪያው ምላሽ ይሄ ነው። ባልሰራ ምንም ባልል ለሚለው ማለት ነው። ሁለተኛው ግን አንተ ባልከው ከሆነ ደግሞ ቪዲዮ በመስራት ከሆነ አይ ዶንት ቲንክ አንተ የኔን ተከታታይ አይደለህም ይመስለኛል። በጣም ነው ብዙ ቪዲዮ የምሰራው። ሜቢ ቆስጠንጢኖስ ማየት ትችላለህ፣ ማሳየት ትችላለህ። ዝም ብለህ ረንደምሊ እየገባህ መፈለግ ትችላለህ። ቴሌግራሜ ላይም ቼክ ማድረግ ትችላለህ። እንደዚህ እየታረዱ ነው፣ እንደዚህ ቦታ እየተገደሉ ነው። በጣም ደጋግሜ ነው የምናገረው። አንተ ላልከው ምላሽ ነው፣ አሁን አይምሮ ለፈጠረው ምላሽ ይሆናል ብለህ ለምታስበው ድምፅ አልሆንም ለምትለው ነው አሁን ይሄን ያልኩህ። ድምፅ ይሆናል ላልከው አንተ አይምሮ ውስጥ ላለው ምላሽ ይሆናል ላልከው እኔ 100% ይሄ ብቻ ምላሽ ነው ብዬ ባላምንም ለአንተ እንዲሆን ግን አይደለም በጅምላ ለሚጨፈጨፉ ለግለሰቦች እንኳን ኢሰብአዊ ድርጊት ለተፈጸመባቸው ለእህቶቻችንም ደጋግሜ ቪዲዮ ቮይስ ሆንኳቸው አሉ። ምንም እንኳን ፕሬዠር ቢኖርብንም እኛ ብዙ ጫና ቢኖርብንም ለግለሰቦች እንኳን ሳይቀር ድምፅ የሆንባቸው አንፌር የሆነ ድርጊት ሲደረግባቸው እህቶቻችን ሲገደሉ የተለያየ ነገር ሲደርስባቸው ድምፅ የሆንኩባቸው ብዙ ምንም ቪዲዮዎችን ቼክ ማድረግ ትችላለህ በራስህ ዩቲዩብ ላይ ቲክቶክ ላይ ቼክ ማድረግ ትችላለህ። ቴሌግራም ላይም ገብተህ በራስህ ቼክ ማድረግ ትችላለህ። የተለያየ ቴሌግራም ቲክቶክ ስላለኝ ይሄንኛው ማለት ስለማላቃቸው ነው የቱ ጋር እንደሰራው ወደ 4 ቲክቶክ ነው ያለው። ዩቲዩብ አለ። ዩቲዩብ አሁን አንደኛውም ተዘግቶብኛል። ወደ ሁለተኛው ሂጅ ያለው አይጠበቅብህም እኮ ፕሩቭ ማድረግ ወንድም ይፈይ ይሄን ያህል ፕሩቭ ማድረግ ነገር የለም እኮ በቃ ጥያቄው ሰርተሃል ነው አይደለ? ቆስጤ ያ ጥያቄው ምላሽ በደንብ አድሬስ ላድርግልህ ብዬ ነው። እሺ ቆስጤ አንዴ ከፍ በልና ለአንብበውና እሺ ምንድነው እሱ የጻፍኩትን አላስታውስም መቼ እንደተጻፈም እስኪ እንትን ትለውና ረንደምሊ ዝም ብለህ ገብተህ ቼክ ማድረግ ይቻላል በየቦታው በተደጋጋሚ ስለምጽፍ ማለት ነው። በቁመት ብታረጉኝ አንዴ በቁመት አርጉኝና ከተቻለ ራንደምሊ ገብቼ ቴሌግራም ቻናሉ ላይ ያለውን ነው እንትን ያልኩት። በቁመት እኔን አርጉኝ። ይሄው የፎይ ኦፊሻል ቴሌግራም ቻናሉ ላይ ነው፣ ተመልከቱት። ይሄንን ለአርሲ ኦርቶዶክሳውያን ድምጽ የሆነበት እንዲህ አሁን ራንደምሊ አንዴ ገብቼ ነው። መቼ ነው ይላል? አፕሪል 29 ላይ ነው ይሄንን እንኳን ያደረገው። ሌሎች በተደጋጋሚ እንዲሁም በቪዲዮ በላይቭ ሴሽን ሙሉ ላይቭ ሴሽን ራሱ ይዞ ድምጽ ይሆንበታል። ይገርማችሁ ይሄን የገባባቸው አሉ ተደጋጋሚ ላይ ሁሉ ገብቼባቸው አውቃለሁኝ። ከግድያ ጋር በተያያዘ በየቦታው የሚገደሉ ኦርቶዶክሳውያን በተለያየ በኩል በሃይማኖትና በብሔር ተለይተው እየተገደሉ ላሉ ላይ ሁሉ የገባባቸው ኮንዲሽኖች ስላሉ አይ ቲንክ ተከታትሎኝ አያውቅም በሚል አይቶት አያውቅም በሚል እሱን አልፈዋለሁኝ። ግን ጥያቄውን ሞር ክሊር አውት ለማድረግ አንድ ጥያቄ ልጠይቅ ፈቃደኛ ነህ? አዎ ጎይድ ፎ ኦኬ። ንጽጽር እንዴት እንደጀመርኩ ታውቃለህ? ባክስቴሪውን አላውቅም። ንጽጽር እንዴት እንደጀመርኩ ኦኬ። ንጽጽሬን እንዴት እንደጀመርኩ ምንም መረጃ ሰምተህ አታውቅም? ንጽጽር እኔ የሰማሁት ከዚህ በፊት በሙስሊም እንደነበርክ ነው የሰማሁት። ከዛ በኋላ ወደ ሙስሊም አይደለም እንደዛ ነው የሰማሁት። እኔ ክርክሩን መሀል ላይ ነው እንጂ የማውቀው ከዚህ በፊት መጀመሪያ ላይ እንዴት እንደጀመርክ የማውቀው ነገር የለም። መልካም እሺ። ባልሳሳት 2014-15 አካባቢ ነው የጀመርኩት ይመስለኛል። ስልጤ ላይ የተፈጠረ ረብሽ ታስታውሳለህ? ከዛ በኋላ እንትን ወደ ጎንደር እና ጎጃም ላይ አይ ቲንክ ጎጃም አካባቢ ላይ ብቻ እንደዚህ አይነት ነገሮች ረብሽ ታስታውሳለህ? ኦኬ። እዛ አካባቢ ላይ ስልጤ ላይ
አማራው መኖር የለበትም መፈናቀል አለበት ተብሎ እንደተሰራና ረብሽ ብዙዎች እንደተፈናቀሉ ንብረት እንደወደመ ታስታውሳለህ? ኦኬ የዛን ሰዓት ስለዚህ አልተከታተልክም ማለት ነው። በዋናነት ድምፅ ስሆን ነበረ ንጽጽር የጀመርኩት። ለምን ድምፅ ሆንክ? መተተኞች ናቸው፣ ድግምተኞች ናቸው ከሰሜን የመጡት። ተማሪዎቻችን ሰነፍ ሆነውብናል። ስለዚህ ሰነፍ እንድንሆን ያደረገ ተማሪዎቻችን ትምህርት ፌል እያደረጉ ያሉት እየወደቁ ያሉት ልጆቻቸው ጎበዝ የሆኑት አባቶቻቸው መተት እያደረጉብን ነው፣ ጠንቋዮች ናቸው። ስለዚህ ስልጤን ለስልጤ መወገድ አለባቸው ሰሜናውያን በሚለው ላይ ነው ንጽጽር የጀመርኩት። ይሄ ጤናማ አይደለም። ማንኛውም ሰው ኢትዮጵያዊ እስከተባለ የፈለገበት ቦታ ሄዶ መኖር ይችላል። ፐርሰናሊ የኔ እይታ ነው። አንተ ሁሉም ሰው የፈለገበት ቦታ መኖር ይችላል ብለህ ታምናለህ? ኢትዮጵያዊ የፈለገበት ቦታ ሄዶ መኖር አለበት። ኦኬ። ስለዚህ በዛም ወቅት ላይ ስልጤ ላይ አማራው መኖር የለበትም ተብሎ ነበራ ማለት ኦርቶዶክስ ነው ብሎ ነው የሚያስቡ ስልጤዎች። ያ ስለዚህ አማራውንም ኦርቶዶክሱንም በእምነት ብሔሩን የሚጠቀሙት ሃይማኖቱን ለመምታት ነው። ሃይማኖቱን አንዳንዴ የሚጠቅሱት ብሔሩን ለመምታት ነው። ሁለቱንም ኢንተርቼንጅብሊ ይጠቀሙታል። አካሄዱን በደንብ ስለማውቀው ማለት ነው። ስለዚህ ይሄ ጤናማ አይደለም። ማንኛውም ሰው በመሆኑ ኢትዮጵያዊ በመባሉ የትኛውም ክልል ላይም ሆነ የትኛውም ዞን ላይ መኖር መፍቱ ነው የሚል ቪዲዮ ሰራው። ከዛ አይ ድግምተኞች ናቸው፣ መተተኞች ናቸው፣ በዛ ምክንያት እኛ ሰነፍ ሆነናል ትምህርት ላይ እነሱ ጎብዘዋል ሲሉ ይሄ ከድግምት ከመተት ጋር ማያያዝ በራሱ የአይምሮ ውስንነት ነው። ማንበብ ሲሳንህና መመራመር ሲከብድ ስንፍናህን በመተት አላከህ የሰው ንብረት ማውደም፣ የሰው ሕይወት ማጥፋት ጤናማ አይደለም የሚል ተቃውሞ አቀረብኩኝ። ንጽጽርም አልሰራም ነበር፣ የለውበትም ነበር። እንዴት እንዲህ ትላለህ? እመን መተተኛ ናቸው የሚል መጣ። ከዛ ምንድን ነው ብዬ እንደገና በደንብ ቼክ ሳደርግ አይ አባቶቻቸው ካህናቶቹ እጣቢያችሁን ውጪዝ ታጠቡና ሜይ ቢ ፕራይቬት ፓርቶችን ማለት ነው የሰውነት ድብቅ ክፍሎችን ትታጠብና እሱን ታጠቡና አምጡ ስንላቸው ውሃውን አልሰጣሉን የሚል አመጡ እንደገና ኤክስኪውዝ። ስለዚህ መተተኛ መሆናቸውን በዚህ ያውቀናል። አባቶ የተሰባስበን ከካህናቶች ምናምን እሱን እጠቡና አምጡ ስንላቸው አልሰጣሉ። ከዛ እዚህ ላይ እንደገና ሪያክሽን ሰራው። ምን ማለት ነው? ነገ አንዱ መጥቶ የኔ ልጅ ታማሚ ሆናለች ወይን ሰነፍ ሆናለች ብልትህን ታጠብና አንጣ በአንተ ጣቢ እንትን ስንል መተቱ ይወጣል ቢለኝ እሰጠዋለሁ ወይ እኔስ? ምክንያቱም እኔ ሰነፍ የሆንኩት ከኔ ታማሚ የሆነው አንተ መተት አድርገህብኝ ነው። ብልትህን አንጣና አጠብና ወይም እንደዚህ ታጠብና አንጣና ይድናል ሲለኝ እሰጠዋለሁ ወይ? ከሰጠሁት እኮ አዎ እኔ መተት አድርጌብሃለሁ እያልኩትም ነው። የውሸቱን እንደዛ ብሎ ታምም ያለው ብሎ ወይም ነገር ሆኛለሁ ብሎ ብልትህን አንጣ ታጠብና ብሎኝ ከሰጠሁት በኋላ ከመሜ ዳንኩ ቢል የዛን ሰውዬ ቤተሰብም ሆነ ሰውዬን ክብር አይነካም ወይ? ደግሞስ አምላካችሁ በእኛ ብልት ውሃ አጣቢ ነው ወይ የሚያድናችሁ ከድግምትና መተት? ይሄ ትክክል አይደለም ስል አምላካችንን ተሳድበሃል፣ እምነታችንን አንቋሻል አሉ። አይ አምላካችሁ የሚያድን ቢሆን ራሱ ማዳን አለበት። ሴጣን የሚወጣው በእኔ የቂጥ እጣቢ አይደለም። ጸበል ሂዱ ይለቅላችኋል አጋንንታችሁ። ይሄ ሆን ብላችሁ ማህበረሰቡን እናንተ ብሔርና ቋንቋ ማይመስለውን በእምነት ማይመስላችሁ ለመምታት ነው አልኳቸው። ሃይማኖታችንን ተሳድበሃል ብለው ቀወጡት። ስለዚህ እንደዚህ ያስካላችሁ ብለን ሃይማኖታቸው ማንበብ ጀመርኩ። ወደ ንጽጽሩ ገባው። ስለዚህ በአንተ ሎጂክ መሰረት አንተ በጠየቅከው መሰረት ድምፅ ሆነሃል ወይ ብለህ ለጠየቅከው ድምፅ ሆኛለሁ አልሆንኩም። በዚህ ባጀማማሬ ብቻ ቪዲዮዎቹን ቼክ ታደርጋቸዋለህ። በዚህ ባጀማማሬ ብቻ ያለው ምንድን ነው? የዛሬ 3 ዓመት በፊት ነው 2015 ላይ ነው እያወራለሁ። እኔ አሁን ጥያቄ ቆይ እስኪ ግን ምናልባት አንዴ አጤ ዘርዓ ያዕቆብ ሰላም ብያለሁ፣ እንዴት ዋልክ?
እግዚአብሔር ይመስገን። ምናልባት እፎይ ላይ ያነሳኸውን ጥያቄ አንተን መልሰን ብንጠይቅህ ብትመልስልን ቅር ይላል። ለምሳሌ ከተሳደዱት ጋር ምናምን ጋር ብቻ ሳይሆን በአክራሪ የውሃቢዝም ሙቭመንት ብዙ ሰዎች ከመኖሪያቸው እንደተፈናቀሉ በህይወት የመኖር መብታቸውንም እንደተነፈጉ አንተ ታውቃለህ። ፖለቲካውንም ስራዬ ብለህ ስለምትከታተል ማለት ነው። ያንን ለማስቆም አንተ በፊልድህ ምን ያክል ሄዳል? እሱ እንዳለ የትኛውንም ቪዲዮ ገብተህ ቼክ ማድረግ ትችላለህ። እፎይና ጳላዲዮስ የሚል ደግሞ እንትን አለ፣ ቴሌግራም አለ፣ እሱን ገብተህ ማየት ትችላለህ። እፎይ ምን ያክል ሰርቷል የሚለው ማረጋገጥ ከፈለክ ማለት ነው። ግን ጥያቄውን ወደ ራስህን መልሰውና አንተ ምን ያክል ሰርታል ኦብጀክቲቭሊ ማለት ነው። ጎሳ ሳትመርጥ የሆነ ብሔር መርጠህ እንትን ሳትል ለተሳደዱ ሰዎች በማንነታቸው በሃይማኖታቸው ለተፈናቀሉ በህይወት የመኖር መብታቸው ላጡ ሰዎች ምን ያክል ድምጽ ሆነሃል? አንደኛ ይሄ ነው። ሁለተኛ እፎይ ይታሰር ለማለት ኢቭን ማን እንደነበረ እንኳን የምታውቀው ነገር የለም። ካሁን ንግግር ስንረዳው ማለት ነው። ንጽጽር እንዴት ተጀመርኩ ሲል ሙስሊም ነበር ካልከው ሰውየው በህይወቱ ሙስሊም ሆኖም አያውቅም በታምር ማለት ነው። ስለዚህ ፍላት አውት ምንም አይነት እንትን ሳይኖር ባክግራውንድ ቼክ ሳታረግ ወይ ማን ነው የሚለውን ነገር ሳታጣራ ምንም አይነት ሲምፕል ሰርች ሳታደርግ የመኮንንና ጀጅ የማረግ ሞራሊቲውን ከየት ነው ያገኘው? ሁለቱን ጥያቄዎች መልስልኝ። ኦኬ፣ አንደኛ አንድ ሰውን ለማወቅ ዲፕ ስቶሪ ወደ ኋላ ገብተህ ኦፍ ኮርስ የምታውቀው አለ። ቤዝድ ኦን ደግሞ በአንዳንድ ነገሮች ደግሞ የምትናገረው ነገሮች አሉ። ዲፕ ገብተህ አሁን እሱ እፎይ ፖለቲካ ውስጥ የለም። ፖለቲካ ውስጥ ቢኖረው ለምሳሌ ዲፕ ዳውን ወደ ኋላ ሄደህ ዘር ነው ማጠናው፣ ሌላ ነገር አይደለም። ከዛ በኋላ ነው ወደ ዋናው ሳብጀክታችን የምንሄደው ማለት። ስለዚህ እሱን ዲፕ ከመጀመሪያው ጀምሮ ከህፃነቱ ጀምሮ ማን እንዳሳደገው ምናምን እያልኩኝ ልመጣ አልችልም። አንተ ኦፍኮርስ እንደ አንድ አማኝ እኮ ልነግርህ ነው። አንተ ጠየቀኝ አይደል? ልመልስልህ ጠየቀኝ አይደል? ቢያንስ ማን ታጣቅ ለመኮንን እንዴት ሞራሊቲውን አገኘህ ነው እኮ ልመልስልህ። እንደ አንድ አማኝ አንተ አሁን ለምሳሌ ሞር ይሄ የእምነት እንትን ውስጥ ስላለህ እንደዚህ አይነት ነገሮችን በደንብ አድርገህ የሰውን ማንነት ከጀርባ እንዴት እንደሆነ ልታክ ትችላለህ። ኦፍኮርስ ማወቅም አለብህ። ስፔሻሊ እምነት ንጽጽር ላይ ምናምን የምትሰራ ከሆነ ንጽጽር የምትሰራው አካል ጋርም ይሁን አጠገብህ ካለው ወንድም ጋርም ማን እንደሆነ አንደርስታንድ ማድረግ አለብህ። ስለዚህ እኔ የእምነት እንትን ውስጥ ስለሌለው ዲቴል እዛ ውስጥ ገብቼ እንደዚህ ነው ብዬ ልነግርህ አልችልም። ስለዚህ ግን የማውቀውን እዚህ ካየሁት በኋላ ያየሁትን ቤዝዶን በዛ ሴንስ ነው ሊሄድ የሚችለው። ለተገደሉ አሉ ካልክ አሁንም እየጮኩ ነው። እንደውም አንዳንዶቻችሁ በላይ አንዳንዶቻችሁ አንተ ስለማላውቅ ነው ከአንዳንዶቹ እዚህ ከማውቃቸው ልጆች በላይ እንደውም ኦርቶዶክስ ሲጨፈጨፍ አብዛኛው ማጆሪቲው የአማራ ልጆች ናቸው እንደውም የሚጮሁት እንጂ በብሔር ካልክ አሁን ለምሳሌ በብሔር የምልበት ምክንያት ራሱ ሲኖዶሱ ውስጥም እኔ ሳልሆን አቡነ ሳሪዎስ ራሱ የአንድ ብሔር የበላይነት ነበረበት ብለው ስለሚያምኑ ብሔር ስላለ እንትን ውስጥ አንድ ብሔር ነው ሞስትል የሚጮህ እንደውም እውነት እናረከታል። ሌላው እንደውም ዝም ብሎ የሚያይበት ነው። ስለዚህ ለተገደሉ ስፔሻሊ ኦርቶዶክሳውያን በመጮህ አማሮች ሙስሊምም ክርስቲያንም ነው እንደውም የሚጮሁት። እና አንዴ ልጨርስ ወንድም ሜይ ቢ ዘር ያዕቆብ ሰብጀክቲቭ እንደሆነና ወደ እኔ ዳር አይ ነው እኮ ከኔ ጋር የተያዘውን ብቻ አሁን አንድ ጥያቄ ልጠይቅህ። ታላቁ ሶሪ ይቅርታ አድርግልኝና እኔ ሌላ ነሳው ብቻ እኔ ሰንበዲ ላይ ለሚወረወር ነገር እኔ ማንም እሱ የራስ እንትን ነው እንትን ሳታደርገው ላነሳኸው ጥያቄ ምላሽ ተሰጥቷል አልተሰጠም? ተሰጥቷል። አሁን የምጠይቅህ ከዚሁ ጋር ቅድም ከተጠየቁ ጥያቄው ጋር እንትን የሚል ነው። አንድ ነገር ምን አልክ? ደምና ስጋ ነው። ህሊና አይ ትንሽ አልወቀሰህም? አባ ቆይ አንዴ ልመጣለሁ እኮ ወደ እንትኑ ጋር ቢካዝ እኔ ድምፅ አልሆንም ብዬ አሁን ወደዚህ ወደ ዋናው ጥያቄ ጋር ልመጣ ስለሆነ ከዚህ በኋላ ጥያቄ አትጠይቅም። ያው እንትን እናደርጋለን። ደምና ስጋ ነው የምታገለው አልክ እና ለክፉ መንፈስ ደግሞ ጸሎት ነው የማደርገው ውስጥ ቁጭ ላልናገር እችላለሁ አልክ እና አብዛኞቹ ቦታዎች ላይ ደግሞ ግድያዎች የሚፈጸመው ከዋሃብያ ሙስሊም ከምትለው በላይ
አብዛኞቹን በዳታም ደረጃ በብዙ ነገር ግድያ ፈጸመ የሚባለው የመንግስት አካል በአንተ አነጋገር መንግስት ክፉ መንፈስ ነው ብለህ ታስባለህ? ለዛ ትጸልያለህ ወይ? አንድ ጥያቄ አንዴ ኧረ ወንድሜ ከፖለቲካ ጋር እንድታነካካው ስለማይፈቅድልን ገዳዩ ማን ነው ታዲያ? ገዳዩና እኔ ተገዳይ ፖለቲካ አይደለም እያወሩ ያሉት። ሲጀመርም እፎይ እያጠፋው ያንን ሁሉ ነገር ለአንተ ማብራራት ሲጀምር ነው ድምፅ ሆኛለሁ ካለ በቂው ነበር። እፎይ ቆይ አንዴ ፕሊዝ፣ አፄ ዘርዓ ያዕቆብ ይሄንን ታላቁ አዳምጠኝ የለበትም። ቆይ ታላቁ ፕሊዝ እንትን ስለማስለው ነው። አይ ትንሽ ሪከርድ አድርጎ ቆይ አንዴ ታላቁ ፕሊዝ ታላቁ አንዴ ባይዘው ልጅ ነው በደንብ ዲቤት የሚያደርገው ከአንተ በላይ ከታላቁ በላይ እርግጠኛ ነኝ። ፕሊዝ ዘርዓ ያዕቆብ ታላቁ እኔ መመሬ ነው፣ እንደዛ እንድትል አልፈልግም። ደጋግሜ አሁን ለአንተ ፊት አይደለም ያልኩት፣ ስለ ታላቁ እውቀትና ችሎታ ደጋግሜ የመሰከርኩት ስለሆነ ማለት ነው። አይኔ ስለማላውቀው ዛሬ የሚሰሙት ኦኬ፣ ማታውቀው ከሆነ ወቀው፣ ከማንም በላይ እውቀት ያለው ልጅ ነው። ኤኒዌይስ አዳምጥ፣ ጥያቄ ልጨርስና በዚሁ እንድትሄድ ፕሊስ አዳምጥ። ምክንያቱም እዚህ ቁጭ ብላ እየሰማኸኝ አልነበረም። እኔ የምታገለው ከስጋና ከደም ጋር ነው ስል ሰምተኸኛል። ከደምና ስጋ ነው አልክ። ከዛ ወዲያ ለክፉ አልወጣኝም። ቢያንስ እዚሁ ቁጭ ያልክበትን እንኳን ስናወራ ለማዳመጥ ሞክር። እሺ ያልከውን ንገረኝ ድጋሚ። እኔ ያልኩት እንደዛ ነው፣ የሰማሁት እንደዛ ነው። ዩቱብ ላይ ይተላለፋል፣ አዳምጠው። ኤኒዌይስ አይ ያልከው ምንድነው? ደምና ስጋ ነው የምንታገለው አልክ እና ከዛ ለክፉ መንፈስ ደግሞ ቤት ቁጭ ብዬ ጸልያለሁ ነው ያልከው እና አብዛኞቹ ልጆች በደንብ አልሰማም። አፄ ዘርዓ ያዕቆብ የምሰጥህን ማሳሰቢያ ይኸውልህ። አንዳንድ ጊዜ እኔ ፖለቲከኛ የሚባለው ቆያ እንዴ የምሰጥህን ማሳሰቢያ ስትሰማ ቆይ አፄ ዘርዓ ያዕቆብ ቅድም ስናገርህ እኮ ለአንተ እኮ ብዬ ነው። አፄ ዘርዓ ያዕቆብ ይኸውልህ ቅድም እኮ ምን ብዬህ ነበረ? ስታዳምጥ እፎይን ስትሰማው ከራስህ ጋራ ከህሊናህ ጋራ ሆነህ ብዬህ ነበረ። አሁን የመጽሐፍ ቅዱስ ቋንቋን የተጠቀመው ቅድም። አንተ ግን ያው ፖለቲከኛ ብቻ ስለሆንክ እምነቱ ላይ ያው ባይድ ስለሆንክ ቅድም ተናግሬያለሁኝ። የጠቀሰው ጥቅስ እንደዚህ አይደለም ያለው። ለማንኛውም ድገምለት፣ አዳምጠው። ግን አዳምጠውና ከዚያ ውስጥህን አይ ይሄ ነገር ጥሩ አይደለም፣ በማላውቀው ነገር ወቅሼዋለሁኝ፣ ይቅርታ የምትለዋን ቃል እኔ ካንተ እጠብቃለሁ። ለማንኛውም እፎይ ያረመውና ያልከውን ንገረው። ግድ የለም ቀሲስ፣ ችግር የለውም። ዋናው እኛ ማወቅ ያለብን ምንድነው? ሐዋርያው ቅዱስ ጳውሎስ እንደሚናገረው ገላትያ 3 ላይ እንደሚናገረው የግሪክ ሰው ወይ እንደዚህ አይሁዳዊ ምናምን ተብለን የምንከፋፍል አይደለንም። ያልከውን እኮ ነው ከመንፈስ ጋር ነው የምታገለው። አፄ ዘርዓ ያዕቆብ ጥቅሱን ነው እየነገረ ያለው። ከመንፈስ ጋር ነው የምታገለው ስላለ ነው። እፎይ አይደለም፣ እንደዚህ አይደለም ያለው። እኛም እኮ እንሰማለን። የመጽሐፍ ቅዱስ ቃል ስለሆነ እኛ እናውቀዋለን ያለውን። እኔ ራሴ እነግርሃለሁ፣ ግን እሱ ራሱ ይንገርህ። አዳምጠው። አይ ቲንክ ጥያቄ የጠየቀኝን አድሬስ ያደረግኩ ይመስለኛል። ዚስ ማች እንትናችን ማብራራት ከስር ያለው የተሻለ መረዳት ካላቸው እሱም ካልተረዳም ወይንም ደግሞ ቀስ ብሎ ይረዳዋል ብዬ አስባለሁኝ። ማንም ጀጃ እናደርግም። ከሌ እንደዚህ ብላል፣ ከሌ እንደዚህ ተብልሃል የሚል እንትርስ አንገባም። እየሰራን ያለ ነው። ዋናው እኛ ምንድነው እሱ በደንብ ማወቅ አለባችሁ። ክርስቶስም የነገረን ስጋና ደምን የሚገሉትን አትፍሯቸው፣ ነፍስንም ስጋንም ገሎ በሲኦል ማኖር የሚችለውን አንድም የትግላችን ክርስቲያኖች ምንድነው እሱ ይሄ ዛሬ ለምን ሞተው ብቻ ሳይሆን ሞተን ዘላለማዊ ቅጣት ገሃነመ እሳት እንዳገቡ የማድረግ ነው። ውዶቼ ከስር የምታዳምጡን ዛሬ መከራ በስጋችሁ ላይ ሊመጣ ይችላል። ምንም መከራ ቢመጣባችሁ ከኢዮብ በላይ ልትፈተኑ መከራ ሊያደርሱባችሁ አይችሉም። ከኢዮብ በላይ መከራ ልትቀበሉ አትችሉም። ሊቢያ ላይ ከታረዱትም የተለየ አይደለም። የእናንተም ማንም ላይ የሚደርስ መከራ ይደርስባችኋል። ማጣት፣ መቸገር፣ መራቆት፣ መገደል፣ መታረድ፣ መቀደድ ሰዎች ላይ የደረሰ እናንተም ላይ ይደርሳል። ክርስቶስን ብላችሁ የተከተላችሁ በክርስቶስ ክርስቲያን የተባላችሁ በደሙ የተገዛችሁ በደሙ የተዋጃችሁ። ስለዚህ እኛ አንድም ስንታገል ስለ ነፍሳችሁ እየታገልን እንደሆነ ያንን አጽንኦት ልሰጡት ይገባል። በተረፈ ይቅርታ አድርጉልኝና ከሌ የሚባል ዘር የሚባለውን ዚስማሽ ማውራት ኢንተርስቱም ስለሌለኝ ለነበረን ጊዜ በጣም አመሰግናለሁኝ።
እፎይ ምን ነው የመንግስት ነገር ሲነሳ ዋይ ገዳዩ ሲነሳ ለምን ማይመለስ አልፈልግ? እኔንም ጠይቀኛል። እኔን ልመልስ ትፈቅዱልኛላችሁ? እኔንም ከሶኛል። እኮ ሲሪየስ ጥያቄ ነው አይደል? ገዳይ አለ ከመንግስት ጋር ነው የምታገለው። የጀመርከው ለእኔ መልስ ልስጥህ። እኔ ያልኩበት እፎይ በጣም ጎበዝ ልጅ ነው፣ መናገር ይችላል። ከዘርህና ከሃይማኖት የቱ ይበልጥብሃል ስትባል እኮ አልመልስም ያልክ ሰው እፎይ ምንድን ነው ከዘርህና ከሃይማኖት ይሰማል። እኔም ቅድም ከሰኛል። ለእኔ አጭር መልስ ልስጥ። ይቀርታል ቀሲስ። እሺ ይቀጥላሉ። ቆይ እንዳትሄድ፣ ቆይ እኔ የምትመልስ አቅም ያለ መስሎኝ ነበር። እንዳትወጣ፣ ቆይ ዝም በል እንዳትወጣ። አዳም ምንም የምታውቀው ነገር የለም፣ ምንም የሚያደቀው ነገር የለም። በቃ ስለወጣ እኔ አንዴ እንዲያዳምጥ እኔ አንድ ነገር ልበለው። ይቀርታል። ያ በዚሁ ላይ አንዴ እንትን ልበልና ከስር ሆኖ ቀጥል። መንግስት እንደዚህ መንግስት እንደዛ መንግስት ማለት ማን ነው? የሚደግፈው ተቋምም ራሱ አመራር ላይ ያሉት ሁሉም መንግስት ሊሆኑ ይችላሉ። የመረጠውም አካል መንግስት ሊሆን ይችላል። አጨብጭቦ የመረጠውም መንግስት ነው አይደል እንዴ? ስልጣን የሰጠው ህዝቡ ስለሆነ ስለ ህዝቡ ምን ብለሃል? ስለ ህዝቡ ስለሚገደለው የተናገርኩትን አቋሜን በዛ ውስጥ ሪፍሌክት አድርጌያለሁ። ስለዚህ ከሌ እንደዚህ ነው ከሌ እንደዛ ነው። ሁላችንም እይታ የራሳችን ሊኖረን ይችላል። መንግስት ደግፋለሁም እቃወማለሁም መፍትህ ነው። እርኩስ አድርገህ መሳል መፍትህ ነው። ቅዱስ አድርገህ መሳል መፍትህ ነው። እኛ እየጠየቅን ያለ ነው ሰንበዲ ቀይ ነው ቆንጆ ነው ጥቁር ነው ጠይም ነው ስለሚለው አይደለም። ከሌ የሚባለው ብሔር ነው ከሌ የሚባለው እንትን ነው የሚል አይደለም። ዋናው ስለሚገደለው በዛ ውስጥ የኔን አቋም ታውቀው ነበረ። ስለ ግድያ ተደጋግሜ ያነሳዋቸውን ቪዲዮዎች መለስ ብለህ ብታያቸው በዚህ ቦታ ላይ እንደዚህ እየተገደሉ ነው፣ ድምፅ ሆኑላቸው፣ እንደዚህ እየተደረጉ ነው የሚለውን በዛ ውስጥ የኔን እይታ ታገኘው ነበረ። ቢያንስ ጭንቅላታችሁን ከፈታ አድርጋችሁ ዋናው አካሄዱ ምንድነው? እሱ ማህበረሰቡን እምነት አልባ የማድረግ ስራ ስለሆነ እዛ ላይ ጥንቃቄ ልናደርግ ይገባል። ማህበረሰቡን እምነት አልባ ለማድረግ በዘር አሳቦ እምነት አልባ የማድረግ አሰራር ስለሆነ ይሄ ልጅ እዚሁ ቁጭ ብዬ እያወራው ያለሁትን እንኳን መስማት ካልቻለ ባክግራውንዴን አያውቅም። ውሽዝ አውቃለሁ ብሎ ያወራውም ደግሞ ስህተት ነው። ለጠየቁት አንዱ ምላሽ የለውም። የጠየቁትንም የተሳሳተ ነው ማለት ከእንደዚህ አይነት ጋር አሁን ብላይንድሊ ፎሎ የሚያደርጉ ፖለቲካ መፍትሄ ነው። ማንኛውም ሰው መፍቱ ነው። ከፖለቲክስ ውጭ መሆንም ደግሞ አንችልም እኮ አይደለ? ወይን ደጋፊ ነው ወይን ተቃዋሚ ነህ ወይን ገለልተኛ ነህ። ከሶስቱ ውጭ ገለልተኛ ነኝ ብትልም በቃ አቋም መያዝ አቅቶ ወይንም ደግሞ ይሄና ይሄ ብለህ እንትን እያልክ ሊሆን ይችላል። ስለዚህ ከፖለቲክስ ልትወጣ አትችልም። እይታ ሊኖርህ ይችላል። ያ ግን ፐርሰናል ነው፣ ሰብጀክቲቭ ነው። ስለ ህዝቡ ግን ምን አልን ነው ዋናው፣ እሱ ነው። እኛ እንደ ክርስቲያን ነው እንጂ የምናስበው የሆነ ኮሮጆ ስላጠሩልን ሰዎች አይመለከተንም። ኮሮጆ ያጠራችሁ ሰዎች ክርስትናውን ለመምታት የምትጠቀሙ ለሌሎች አካላት ግብዓት መሆን ከፈለጋችሁ ግን ሪፊዩት እናደርጋችኋለን። እናንተ አማራ ሆንክ፣ ኦሮሞ ሆንክ፣ ትግሬ ሆንክ፣ ከምባታ ሆንክ፣ ወላይታ ሆንክ፣ ሲዳማ ሆንክ አይመለከተንም። በዚህ ኮሮጆ ውስጥ መጥተህ ክርስትናን እንመታለን ካልክ አንቀበልህም። ፎቅ ገነባልሃለሁ፣ በሰማይ ላይ እንድበር አደርግሃለሁ ብትለን እንኳን በዚህ ኮሮጆ ውስጥ መጥተህ ክርስትናችንን ካልወከልክ ክርስትናችንን ምትመታ ከሆንክ አንቀበልህም። ኢቭን በዚህ ኮሮጆ ውስጥ መጥተህ ኤክስ የሚባለው ጋር ተመሳሰልክና ኤክስ ለኤክሶች እንዲያደርግላችኋለሁ ዋዮችን አጠፋለሁ ካልክ እንኳን ክርስትናችን ስለማይፈቅድ አይደለም ዘመናዊ ነገር አደርጋለሁ በሰማይ ላይ ቤት ሰራላችኋለሁ ብትለን አንቀበልህም። እኔ ኤክስ ነኝ፣ እምነቴ እኮ ክርስቲያን ነው፣ ብሔሬ ግን ከአንተ ጋር ኤክስ ነው፣ ዋዮችን እናጥፋና በሰማይ ላይ ቤት እንገንባ ብትለን እንኳን ሪፊዩት እናደርጋለን፣ አንቀበልህም። ይሄ ክርስትናዊ መርሃችን ነው። አንተ ስላልከው ሳይሆን ወይንም ደግሞ ለአንተ ሳይሆን ይህንን ምላሽ የምንሰጥህ ለምን አንድ የሲኖዶስ አባል ይሄን አይሉትም? አቋማችን እንደዛ ነው። ቀሲስ ሊበኩሉ እዚህ ጋር አሉ። ይፍቱኝ ይባርኩኝ ብዬ የምላቸው እሳቸው ቢሉት እንኳን እቃወማቸዋለሁ። ይሄ ክርስትናዊ አስተምሯችን ስለሆነ
ቀሲስ ይቅርታ እንትን አይ ስላልኩሎት ጥሩ ነው። አይ ጥሩ ማጠቃለያ ነው የሰጠኸው። ግን መጀመሪያ ላይ የኔን እንትን ስላለ እኔም የሆነ ነገር ልበልና ከዚያ እናንተ ትቀጥላላችሁ። አንደኛ ማወቅ ያለባችሁ ነገር መነሻችን የልጅ ሁለቱ